ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ዛሬ ማሳያችሁ እንደዚህ ያማረ ቆንጆ የሆነ የዶሮ መሽዊ አሰራር ነው። መሽዊ ይባላል። እነዚህ አረቦቹ ከሰራሁት በጣም ቆይቷን ይቅርታ ጋርና አልፎሰትኩትም ነገ ዛሬ እያልኩኝ አልፎሰትኩትም ስለሆነ ነው። ዶችዬ እንደምታዩት በነጭ ሩዝ ነው የሚበላው። እዚህ ጋር በጎንና በጎን ያደረኩት ደግሞ ከዶሮ ጋር አብሬ ድንች በልንጃር ፍርፍር ሮሚ ምናምን ሰርቼ ነበር ማለት ነው። ስለዚህ እስከመጨረሻው ተከታተሉት፣ አብረን እንስራ የኔ ውዶች። አረብ ሀገር ያላችሁ እህቶቼ ያላወቃችሁትን ማሳወቅ፣ ያወቃችሁትን ማሳወቅ ደግሞ መልካምነት ነውና እስከመጨረሻ ድረስ ተከታተሉት ውዶችዬ። ይሄን ይመስላል እየበላን ነው። ይሄ እንግዲህ ገና ጾም ሳይገባ በፊት ነው የተሰራው ቪዲዮ። ነገ ዛሬ እየተባለ አልተለቀቀም ነበርና ነው። ለዛ ነው ውዶችዬ። ወደ አሰራሩ ደግሞ እንሄዳለን። እንግዲህ እኛ ልጅቲቱ ህፃኗ ውጭ ላይ እንብላ ብላ ውጭ ላይ እየበላን ነው ማለት ነው። አሁን ወደ አሰራሩ አሳያችኋለሁኝ። እኔ ወዶች እዚህ ጋር ሲኒያ አለኝ የማበስልበት የዶሮውን ሲኒያ አለ፣ ሳህን ማለት ነው። ፎሮን ውስጥ የሚገባ ሳህን አለኝ ማለት ነው እንደምታዩት። እና እንትን እየለበስኩኝ ነው፣ ጓንት ማለት ነው። ቅመም ምናምን ስለምቀመመው ጓንት ምናምን አደርጋለሁ ማለት ነው እንደምታዩት። እዚህ ጋር እንትን አለኝ በርንጃር ማለት ነው። በርንጃር አደርጋለሁ። ባርንጃሩን ከታች አደርገዋለሁ። በጣም ሲበስል በጣም ቆንጆ ነው የሚሆነው እና እሱን ከታች አደርጋለሁ ማለት ነው ውዶችዬ። ፍልፍል ሮሚ፣ ሽንኩርት፣ ድንች አሉ። የሚያቃጥለውን ቃሪያም ራሱ ቆረጥ ቆረጥ አድርጋችሁ ማድረግ ትችላላችሁ እና አሪፍ ነው፣ በጣም አሪፍ ነው። እና ይህን ይመስላል የኔ ውዶች። ይህን ካረኩኝ በኋላ ደግሞ ትንሽ ቅመማ ቅመም አረግበታለሁ ማለት ነው። እዚህ ጋር እንደምታዩ ዘይት ዘይቱን አደርጋለሁኝ። ዘይቱን አረጋለሁ። እዚህ ጋር ደግሞ ፍልፍል ሮሚ አይደለም ፍልፍል አስዋት ማለቴ ነው። ፍልፍል አስዋት እንደዚህ እናረጋለን፣ ወይም ቆንዶ በርበሬ ማለት ነው። ብላክ ፔፐር ማለት ነው በእንግሊዘኛው ብላክ ፔፐር። እነዚህ ጋር ደግሞ የሚያቃጥለው ቀዩ በርበሬ ማለት ነው። የአረቦቹ በርበሬ ነው፣ ቅመም ስለሌለው በጣም ነው የሚያቃጥለው ማለት ነው ውዶችዬ። ይመስላልኝ አሁን ደግሞ ዶሮዋ አለች። ዶሮዋ አለች እዚህ ጋር ዶሮዋ አለች። ዶሮዋን ደግሞ እንደዚህ ያው የራሱ የዶሮው ቅመም አለ። ትንሽዬ ሮብ አረግበታለሁ፣ ወይም ሮብ ካላችሁ አላችሁ፣ ከሌላችሁ ደግሞ ሎሚን እና ቅመሞቹን ዘይቱን አርጋችሁ በአንድ ላይ ልውስ አርጋችሁ ማለት ነው እሱን ታረጋላችሁ። እና ይሄን ይመስላል እየቀባው ትገኛለሁኝ የኔ ውዶች ማለት ነው። በጣም የሚጣፍጥ ነው የሚሆነው። እሱን እሽት አድርገን ከዛ እሽክ አድርገን ወደ ፎሮን ውስጥ እናስገባዋለን ማለት ነው። በደንብ ቅመም አረግበት እንዲጣፍጥ ማለት ነው። ጨው ምናምን ሁሉንም ነገር ቅመሙን አድርጉበት እንዲጣፍጥ ልትጆሃለሁ የኔ ውዶች።
ይህን ይመስላል የኔ ውዶች። ካሜራ ውስጥ እንደገባ አላውቅም። እዚህ ጋር ደግሞ የምታዩትኝ በሶ ብላ ነው የሚባለው በእኛ ሀገር እና ደግሞ እንትን ላይ ይሰራል። ይሄ መኮረኒ ምናምን የምንሰራበት አለ አይደል? እሱ ነው በሶ ብላ መሰለኝ የሚባለው። አሁን እንደዚህ አንድ ቅመም ረስቻለሁ። ከዛ ለማሳመር ከላይ የሚደረገውን ቆይ እስኪ አሁን አረግበታለሁ ማለት ነው። ከእንደገና አረግበታለሁኝ። ክስተር ብዬ ነው ስልክ ነው የማየው። ወይ ምን ሆኜ ነው? በጌታ ስም በስመ አብ። በሀሳብ ሂጃለሁ ማለት ነው። ይኸውላችሁ ይሄን ቅመም ረስቼ ነበረ። እንደገና አረኩበት ከፍቼ ማለት ነው። ይሄን ከላይ ማሳመሪያ ቅመሙ ማለት ነው። ማሳመሪያ ነው እንጂ ምንም ነገር የለውም። ያው ከለሩን ቆንጆ ያደርገዋል እሱ ነው እንጂ ሌላ ነገር ጥቅሙ ነገር ምንም ነገር የለውም። ስለዚህ እሱን ቅመም ረስቼ ነበረ። ይሄን ማለት ነው። እና ይሄን እናረጋለን። እሱን ደግሞ ሽት ካረግን በኋላ መልሼ ያሽገውና እናስገባለን ፍሩን ውስጥ ማለት ነው። ይህ ስልክ ሲያናድድ በጌታ